ምንድን ነው አንቺ ያምሻ እንዴ? በዚህ ሰዓት እዚህ ምን ታደርጊያለሽ? ምንድን ነው ሮቤል ወንድሜ? እኔ ምንም አልፈልግም። እሷ ደግሞ እዚህ ብዙ ነገር ነው የምትፈልገው። እኔ ምንም አልፈልግም። እኔ ለራሴ ህይወት የጎደለብኝ ሰው ነኝ። አንቺ ያምሻ እንዴ? በዚህ ሰዓት እዚህ ምን ትሰሪያለሽ? ጉድ እኮ ነው። ለኋና በቃ ግቢ፣ አንቺ ክፍልሽ ሂጂ ግቢ። አይደለም እኮ አድና፣ እባክህ ስማኝ። በቃ ዝም ብለሽ ግቢ። እየተበሳጨች ለኋናም ወደ ክፍሏ ገባች። ሮቤልም እንግዲህ ማስመሰሉን ተያይዞበታልና እሬ ድረሱልኝ አይነት ስሜት እሷ ሌላ ነገር አስባ እንደመጣች አድርጎ ሀሳቡን ጠመዘዘው። ለኋናን ግን ሜራን ስትል ነው የሰማሁ ብለዋለች። አንቺ ምን አይነት ጉር ነሽ? ምን ፈልገሽ ነው የመጣሽው? ሂጂልኝ ከዚህ እባክሽ ሂጂልኝ እያለች ጮህባትም እነሱ ሰምተዋል። እናም ለኋናም በስራ ሁሉ በጣም ተገርማ ምን አይነት አስመሳይ ሰው እንደሆነ መገመት ከምችለው በላይ ሆኖባት እየተበሳጨች ወደ ክፍሏ ሄዳለች። ሜራንም በቃ ፍቅሬ አንተ ሂድ ደክሞሃል ተኛ፣ እኔ ትንሽ ላረጋጋውና ላውራው እመጣለሁ ብላ ሮቤል ጋር ቀረች። የሚገርመኝ ነገር ግን በዚህ ድራማ ወንድምየው እሱ ሆኖ ሳለ ልክ ሜራን የሮቤል እህት፣ ሮቤል ደግሞ የሜራን ወንድም እንጂ የአድና ወንድም አይመስልም። ምክንያቱም እሱ ነበር ለወንድሙ ቅርቡ ማለት ነው። ግን እንደዛ ነው ሁሉ ጊዜ ዝግ ድራማ ላይ የምናየው። እናም ሜራን አወራዋለሁ ብላ ቆመች። አድናንም ገብቶ ተኛ፣ ግን አልተኛም። አልጋው ላይ ቁጭ ብሎ እያሰበ ነበር። አንደኛ ወንድሜ እንደዚህ ሆኖ በዊልቸር ላይ ሆኖ ማፍቀር ከቻለች ምን አይነት ንጹሕ ልብ ያላት ምርጥ ልጅ ነች እያለ እንግዲህ ለሉሃና ያለውን ቦታ በጣም በሰፊው እንዳየውና ደስ ብሎታል። በሁለተኛ ደረጃ ደግሞ ለወንድሙ መልካም ሴት ስላገኘ ለወንድሙም ተደስቷል። በእነዚህ ነገሮች እየተብሰለሰለ አልተኛም ነበረ። ሜራን ደግሞ ምንድን ነው የተፈጠረው? እኔ ማመን ያቃተኝ ምንድን ነው? ምን እያረክ ነው አለችው። እሱም ባክሽ ደርሳብን ነበር፣ እኔ ደግሞ አንቺ መስለሽ በሮ ስር ቁማ እንዳንቺ አወራኋት ሲል አለቀልን ነው የምትለኝ? በቃ እሷ ማወቀች ትናንትና ስለ እኔ በቃ አለቀልን አለች። አወቀች አላት። ጉዳችን ፈላ። በቃ አለቀልን። እቺ እንደ ሳራ አይደለችም። በቃ አልቆልናል። እባክን ከዚህ እንሂድ አለችው። የት ነው የምንሄደው? ደግሞስ ምን አለን? ምን ይዘን ነው የምንሄደው? በዜሮማ እንሄድም አላት። እባክን ያለን ይበቃናል። እኔ ልጅን እናንተን ከዚህ ህይወት ይዘህ እንውጣ እባክህ እንውጣ አለችው። እሱም ተረጋጊ፣ እችን እንደ እህቷ መግደል ሳይሆን ጨርቋን ጥላ እንዲክር ነው ማደርጋት። አሳብዳታለሁ፣ እንደሰራችልኝ እኔም ሰራላታለሁ። በጭራሽ አልለቃትም። ስለዚህ ተረጋጊ ፍቅሬ ብሎ አረጋጋት። ሜራንም እሺ በቃ አዲስ ነገር እስከምታስብ እኔም ልተኛ ብላ ስማ ወታ ሄደች። ሂዳም ባሏ አልተኛም ቁጭ ብሎ ስታገኘው ባለጌ ነች። ይገርማል፣ ባለጌ ነች። ሴት ልጅ ደስ የሚለው ክብሯን ስጠብቅ ነው። በራሷ ጊዜ ክብሯን አዋረደች። ምን አይነት ሴት ነው? እኔ ነግሬያለሁ። ምኗም ሳራን አይመስልም። ይችል ልጅ የሆነ ተንኮለኛ ናት። ከመጣ ጀምሮ ሮቤል ሄዳ እንኳ ተመልሳ የመጣው ሮቤል እያለች ነው። ስለዚህ ከመጀመሪያው ጀምሮ እሱ እንደምትወደ ያስታወቅባት ነበር አለችው። አድናም እንግዲህ በየዋህ ልቡ ታዲያ እኮ በጣም ልትደነቅ ነው የሚገባት፣ በጣም ምርጥ ልጅ ናት አላት። ምኑ ነው ምርጥ ልጅ ያስባላት? እርካሽ ስለሆነ ሴትነቷን ስላላከበረኝ የቱ ጋር ነው ምርጥ ልጅነቷ አለችው። ማለቴ ወንድሜ እንደዚህ ሆኖ በዊልቸር ላይ ተቀምጦ ማፍቀር ከቻለች በጣም ንጹሕ ልብ ያላት ጥሩ ልጅ ነች ማለት ነው አላት። ሜራንም ተሳስተሃል፣ እንደሱ አይደለም፣ የሆነ ተንኮል አስባ ነው እያለች እንግዲህ ሜራንም አድናን ሀሳቡን ልጠመዘዘው ልትቀይረው እየሞከረች ነበር። አድናንም ግን ጭራሽ እሷ መልካም ሰው እንደሆነች እሱ ደግሞ በዚህ ልክ ሆኖ እሱን ማፍቀር ከቻለች አድናን ሉሃና በጣም የምትበረታታና ምርጥ ልጅ ናት ብሎ ወሰነ። እንደውም ላውራት ለወንድሜ እንደምደርላት ልንገራት፣ ደስ የሚል እኮ ነው ብሎ ተነስቶ ሊሄድ ሲል አይ ደስሞ አታድርጌ ፍቅር ከሆነም ደግሞ እኔ ይሻላለሁኝ፣ አንተ ወንድም ጋር ሂድ አለችው።
አድናንም ወደ ወንድሙ ገባ። ወንድሙን ሂዶ ወንድሜ ደስ የሚል ዜና እኮ ነው፣ ደግሞ እድለኛ ነህ። በጣም በምርጥ ልጅ መፈቀር አግኝታ የሆነው ጥሩ ልጅ ነች። ስለዚህ እኔም እንደምድርለት እነግራታለሁ እያልኩ ነበር አለው። ተው ወንድሜ፣ እኔ እንደዚህ ኩኜ መቆምና በህይወት መኖር ነው የምፈልገው። መጀመሪያ ስለምን ፍቅርና ትዳር ነው የምታወራው? እኔ ለእሱ ዝግጁ አይደለሁም። ደግሞስ እንድኩኝ ማንነትን ሌላ ብለህ ነው? ይልቁንስ አንተ እንደምትወዳት አንተ ልብ ውስጥ ሉሃና ጥሩ ቦታ እንዳላት ያስታውቃል። እያየሁህ ነው። በጣም ነው የምታዝንላት። ሁሌም ስለ እሷ መልካም ነው የምታወራው። ስለዚህ አንተ እንደምትወዳት ያስታውቃል። ይልቅ ወንድሜ እድሉን ተጠቀምበት፣ አያምልጥህ። ተው ወንድሜ፣ እኔ እኮ ባለትዳር ነኝ። በዛ ላይ ሚራን አርግዛልኛለች። ምን እያልክ ነው አለ። ተው እባክህ፣ ሚራን እንደማታፈቅራት አንተም እኔም እናውቃለን። ግን ደግሞ ይሄን እድል ከስንት አንድ ነው የሚያገኙት። እባክህ ተጠቀምበት፣ በጣም ነው የምትወዳት ታስታውቃለህ እያለ እንግዲህ አድናንን ወደ ሉሃና እንዲሄድ ወይም ደግሞ ለእሷ ያለውን ስሜት ለማወቅ በጣም እየተገፋፋው ነው ያለው። አድናንም ደግሞ ቁርጥ አድርጎ ነገርኩህ፣ እኔ ባለትዳር ነኝ። ይች ልጅ የምትወደውም አንተን ነው። ስለዚህ አንተ ጥሩ ሰው ሆንላት፣ ቅረባት፣ ሞክር፣ ችግር የለውም። ቻንሱን ተጠቀምታ ወንድሜ፣ በጣም ጥሩ ልጅ ነች ሉሃና፣ ተረዳት እያለ እንግዲህ አድናንም እሱን ለማሳመን እየሞከረ ነበር። ሜራንም ሂዳ እንግዲህ ከሉሃና ጋር እስኪ በቃ ግብ ግብ ተያይዘው ሲም ካርዱንም አንጭ እያለቻት ሉሃናም ሜራንም አላውቅም ሲም ካርዱ የት እንዳለ፣ እኔ አንቺን ሲም ካርድ አላየሁም፣ እንደውም ረስቸዋለሁ፣ ምናልባሽ ወስዶብኝ ይሆናል። በነገራችን ላይ አንቺ ሮቤልን አታውቂውም፣ በጣም ክፉ ሰው ነው፣ ሲጠና ክፉ ሰው ነው። ስለዚህ ብትጠነቀቂ ይሻልሻል፣ ከሱ ጋር ሰፋታ አትቅጠሚ አለቻት። ሉሃናም ሁለታችሁ የሆነ ነገር ግንኙነት እንዳላችሁ ሰምቻለሁ፣ ትናንትና ሲያወራ ደግሞ ደርስበታለሁ፣ እመኝኝ። ከዚህ ሁሉ ጀርባ ከእህቴ ጀርባ የእሱ እጅ ካለበት እመኝኝ፣ እኔ ገለዋለሁኝ እያለች እንግዲህ ሉሃናም እያወራች ነበረ። ሜራንም ከሮቤልም ጎን ሆና እየተከራከረች ነበር። እንዲሁም ሉሃናን ከዚህ ቤት በሰላም እንድትወጣም እየገፋፋች ነበረ። ሉሃናም እንግዲህ ከዚህ ቤት አልወጣም፣ የእህቴን አንድ መረጃ ሳላገኝ በጭራሽ ከዚህ ቤት ልወጣ አልችልም እያለች እየነገረቻት ነበረ። እንግዲህ በሚቀጥለው ክፍለ ጊዜ ደግሞ ሌላውን ክፍል ይዤላችሁ እመጣለሁ። ለዛሬ በዚህ በቃና ሉሃና ድራማ ክፍል 10 ይህንን ይመስል ነበረ። ይህ ወይኗ ሚዲያ ነው። ወደ እኔ ሚዲያ ስለመጣችሁ ስለምትከታተሉ ምስጋና ከልቤ ነው። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ደግሞ ሁሉ የመለቃቸው የድራማ ትረካዎች እንዲደርሷችሁ ቶሎ ቶሎ ይሆናልና ቤቱን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። አመሰግናለሁ። ሰላማችሁ ይብዛ።